ቤተሰብ 15 ኬ ገብተናል። እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ብቻ ምንም ቃል የለኝም። ታውቃላችሁ ያኛው ቻናል የተበላሸ ታይም ላይ የሆነ ሻም ያዘኝ ደበረኝ ራሱ በአዲስ መጀመር። ከዛ ነገርኳችሁ ማለት ነው። አዲስ ቻናል ከፍት ነው ምናምን ስላችሁ እሺ ምናምን ብላችሁ ኮሜንት ላይ ስታበረታቱኝ እሺ ብዬ እኔም ከፈትኩኝ። ከዛ እናንተም ቶሎ ሰብስክራይብ አድርጋችሁና እስከ ዛሬ ድረስ ደረስን ማለት ነው። የኔ የዋዎች የኔ ንጹህ ልቦች በጣም አመሰግናለሁ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እግዚአብሔር በያላችሁበት ይጠብቃችሁ፣ ትልቅ ደረጃ ላይ ያድርስልኝ። ብቻ በእኔ አቅም ምንም ማለት ባልችልም እግዚአብሔር ይጠብቃችሁ። በጣም ወዳችኋለሁ። እግዚአብሔር ያክብርልኝ ማለት ፈልጋለሁ። ከዛ መቀጠል ደግሞ የእህታችን መስኪ እንግዲህ ድምጻዊ እንደሆነች ታውቃላችሁ። እንደውም እዛኛው ቻናሌ ላይ በጣም ብዙ ድምጾቿን እያመጣው ጭን ነበረ ምናምን የሆነ ጊዜ ራሱ ሊንኳን አምጥቼላችሁ አውቃለሁ። የቲክቶኳንም ኢንስታግራሟንም ስሟን ራሱ ማለት ነውና ድምጿ በጣም ደስ የምትል ልጅ ነች። ዩቲዩበሮች እንዳለ በጣም ብዙዎች የሚጠቀሙት የሷን ድምጽ ነው እና ጎበዝ ነች። ምንድነው መኖሬን ምን አጣውለት ነው ምናምን የሚል ነው ዘፈኑና የተለቀቀው። ያውላችሁ ማበረታቷት። ብሩኬም ስቶሪ አድርጓል፣ ቅምጥሌም ስቶሪ አድርጋለች። ብሩኬም ኮሜንት ላይ ጀግኒት እህቴ ብሏል። ቅምጥሌ ቲክታክ ላይም ኢንስታግራም ላይም ብሩኬም እንደዛው ስቶሪ ያደረጉት ማለት ነው። እንደዚህ ነው የሚበረታታው ጎበዞች። እርስ በርስ መደጋገፍ፣ እርስ በርስ መበረታታት ማለት ይሄ ነው። እናንተ ዛሬ እሷ እንደዚህ አበረታታችሁ፣ ነገ ከነገ በኋላ ደግሞ በሆነ ሁኔታ ተገኝታችሁ ታበረታታችኋለች ማለት ነው። አረ ቤተሰብ የሆነ ነገር እንዴት ደስ እንዳለኝ ታውቃላችሁ። ሚኪው እንትን ላይ አፍላ ፍቅር ላይ ገብቷል። በቀደምም ከተለቀቀው ትናንትም ከተለቀቀው ላይ ተገኝቷልና እንዴት ደስ እንዳለኝ በስመ አብ ወልድ። ለሚኪ በጣም መመኝለት የሆነ ትልቅ ደረጃ ላይ እንደማየው መኝ ነበረ አቅ ነበር። ስቲል ማርያምን ኮሜንት ራሱ ላይ እንደዛ አለዋለሁኝና በጣም ገረመኝ እንዴት ደስ እንዳለኝ። በዛ ላይ ደግሞ የሚመጥነውን አይነት ስራ ማለት በቃ የሆነ እንዴት ነው በጣም ጎበዝ ነው። እንደዚህ አይነት አክት ወይ ደግሞ ፓርት የሚይዙ ሰዎች ላይ ኖሩ ይችላሉ፣ ግን እሱ እንግዲህ እንችሎበት እዛ ጋር ተገኝቷል። ሁላችሁም የሚኪ ቤተሰብ የሆናችሁ እንኳን ደስ አላችሁ። የሚገርማችሁ ትናንት ራሱ ሳይውይ ቪዲዮ ልስራ በፎቶ ራሱ ብዬ ነበርና አልሰራውም፣ ረሳው። ቆይ የሆነ ቀን እሰራለሁ። እግዚአብሔርን ጉንፋኑ ምኑ ይሻለኝና ሚኪ በጣም ትችላለህ አንበሳዬ፣ የኔ ጀግና። ገና እዚህ በላይ ብዙ ነገር አድርገህ ታሳየናለህና ኧረ በስመ አብ እጅግ በጣም ደስ ይላል። የሆነ የምታውቁት ሰው እንደዚህ አይነት ደረጃ ላይ ደርሶ ስታዩት እንዴት ነው ደስ የሚለው በመቤቴ። እና ወንድም አለም ትልቅ ደረጃ ላይ ደርሶ ለማየት ያብቃን። እንኳን ደስ አለ ብያለሁ። በመቀጠል እንግዲህ ቅምጥሌን ይኸውላችሁ አንዷ እህታችን አርነቦችን አሳቅፋ እንግዲህ አቀናብራታለች ማለት ነው። አረ ቲክታክ ምንድነው ቅንብሩ ማለት? እሺ ቲክታክ ሲያቀናብረው እናንተ ራሱ እግዚአብሔር በጣም በቃ ጎበዝ ናችሁ ታውቃላችሁ። ስለዚህ በርቱ። እንግዲህ ያው ክስ እየቀረበብሽ ነው ቅምጥሌ። በነገርሽ ላይ በቀደም ሰላም አላልሽንም፣ ትናንትም ሰላም አላልሽንም። ስለዚህ ጥንቸሎቹ ወደ ነበሩበት ይመለሱ። ፍቅር ቀነሰሽብናል እየተባለ ክስ እየቀረበብሽ ነውና አረ ፕሊስ ሃይቬይን እንጂ ምንድነው እንደዚህ ማልተረሽን አይገባም። ትናንት ደግሞ ምግብ ስሰራ አላሰራይ ብለው እንደዚህ እየዘለሉ እያለች እንደነሱ ስትዘል ነበር። የኔ ቀበጥ ምግብ እየሰራሁ አጠርኳቸው ያለች ማለት ነውና በነገራችሁ ላይ ደስ ይላሉ። የሆነ ስታቅፏቸው ራሱ የሆነ ስሜት አለው ማለት ቀደስ ልክ የሆነ ትንሽዬ ህፃን ታቅፎ ነው የሚመስለው። እነሱ ግን እንትናቸው የሆነ ፓርት የምጠላው ፓርት አለ እነሱ ብቻ እና በጣም ደስ ይላሉ። እንግዲህ ያው ጥንቸሎችን በደንብ ተንከባከቢ። ምግቡን ግን በላችሁ ማለት ሄደው ልብስ ሳይቀይሩ ወይስ ቀይረው መጡ? ይህን ነገር ብታሳዩ ግን እግዚአብሔርን አንዳንድ ቪዲዮ ሳይ ማለት ነው። ከዛ እንደዚህ አድርገን እንደዚህ እናደርጋለን ምናምን ብለው ከዛ ሳያሳዩ ሲዘጉት ምን አላሳይተውም ቢዘጉት እላለሁኝ። እና ቤተሰብ ለማንኛውም እዚህ ጋር እንደምታያቸው ሙቢ ብሩኬ እና ሚፍታ ሆነው በሙቢ ቤት መጥተዋል። የሆነ እንደዚህ ጨዋታ ምናምን እየተጫወቱ ቦክስ አይነት ነገር ጠላት ዝግጁ ብሎ ነው የጻፈው። እንግዲህ አይ ሙቢ ማለት ነው ቦክስ አይነት ነገር እና የሆነ ነገር እየቆጠረ ምናምን ጨዋታ ቦታ መሰለኝና አይለያችሁ። ሁሌም ጓደኝነታችሁ እንደዚህ ቀጥል። ቅምጥሌ ምግቦች ታድርገዋለች። ያው ብዙ ጊዜ አብሮ ሳይመጡ ሲቀሩ የምንላቸው አንዳንድ ነገሮች አሉና ስለዚህ ኦል ዘ ቤስት ብቻ ደስ ትላላችሁ። እንደዚህ ጓደኝነታችሁ ሁሌም ጓደኝነት ይለምልም። የምሬድ ነው እግዚአብሔርን
ሰው ጥሩ ነው። እንደ ሰው ጥሩ ነገር አለ እዚህ ምድር ላይ የምር አይ ነው። ሰው ይበድላችኋል፣ ሰው ያድናችኋል፣ ግን ሰው ጥሩ ነው በቃ። እና ጓደኛ ሰው ካጠገባችሁ ሲኖርና ብቻችሁን ስትሆኑ የምትደሰቱት ደስታ አለ አይደለ? እና እንደዚህ ሲፈነጥዝ ምናምን ሲፈነጥዝ ደስ ሲሉ እና በተለይ ደግሞ አንዳንዴ ተራረቃችሁ ቆይታችሁ ምናምን ስትገናኙ የሆነ እንደዚህ ነጻነታችሁ የሚሰጣችሁ ቦታ ላይ ስትገናኙ ኦማይ ጋድ እንዴት ደስ እንደሚል ማለት ነው። እና ሁሌም እንደዚህ ደስ ይበላችሁ። ሙቪም በጣም ደስ ብሎታል። ሚፍታም እንደምታዩት ብሩኬም እንደዚህ በቃ ደስ ብሎታል። በጣም ሳቅ በሳቅ ሆኗል። እና ሁሌም ሳቅ፣ ሁሌም ደስ ይበላችሁ። በተረፈ ቤተሰብ ሙቪን ማበረታቱት፣ ሰብስክራይብ አድርጉት። በጣም ደስ የሚል ምስኪን ወንድማችን ነው። ሚፍታም እንደዛው በቃ ደስ የሚሉ እንዴት ነው ቅምጥሌንም ሲገልጿት ብሩኬንም ሲገልጹት አገላለጻቸው ራሱ ደስ እንደሚል እግዚአብሔርን ምርጥ ሰዎች ናቸው። አንዳንድ ሰዎች ለእናንተ ጥሩ ሆኖላችሁ ሳይሆን ለሌላ ሰው በሚያደርጉት ጥሩነታቸውን በደንብ ማየት ይቻላል። እና ብቻ ግን ስላየዋችሁ እንደዚህ በአንድ ላይ ደስ ብሎኛል። በተረፈ መስኪቴ ትልቅ ደረጃ ላይ ደርሰሽ እንደማይሻል አልጠራጠርም። ከዚህ በፊትም ታውቃላችሁ ተሸልማ ታውቃለች ሁላ ምናምን ብቻ በደንብ ምናልባት የራሷ የሆነ እንደዚህ አይነት ነገር ምናምን ብሎ ያልተነገረላት ልጅ ልትሆን ትችላለች። ግን በብዙ ነገሮች ላይ ተዋጽኦ የምታደርግ ልጅ እና ብርቱ የሆነች ጀግና ሴት ነች። በርችልኝ። እንግዲህ ያው አንዳንዴ ሙዚቃ ስሜትን አይደለም የሚገልጸው። በጣም ለብዙ ሰዎች ምንድን ነው ምክንያት አጣውለት በህይወት መኖሬን የምወደው ልጅ አይ ወይኔ ድምጽ እንዴት እኮ በእናታችሁ ብቻ እንዴት ነው እዚህ ጋር ሴቶቹ ልነግራችሁ የምችለው እና የምመክራችሁ ነገር ማለት ነው የምትወዱት ሰው ከሄደ ጥርግ ባናቱ ትክል ድፍት ይበል። አዎ የምሬን ነው። ስለዚህ እናንተ የሆነ የምትወዱ ሰው ስለሄደምና አያስፈልግም። ከበደ ብሄድ ዘለቀ ይመጣል። ብቻ አንቺ ራሽን ጠብቂ፣ ሽቅርቅር ቁለት ልትበይ ራሽን ጠብቂ። በቃ አይደል እሱ እንደውም ጣል አድርጎሽ ሲሄድ የነበርሽው ሴት ማለት ከነበርሽው በላይ በቃ ቆንጅዬና የሆነ የምታበሪ ሴት ሁኚ እንጂ እሱ ሄደ ራሴን ጥላለሁ ምናምን አይመጣው። ድብን ይበል ጥርግ ምንድን ነው አንቺ ስላለቀሽ ራሽን ስለጣልሽ ምናምን የሚለወጥ አንዳችም ነገር የለም። ይኸውልሽ አብሮሽ ያለው ሰው ሊሄድ ነው ምናምን ብሎ ጓ ካለ ጥርግ መንገዱ ክፍት ነው። ማንንም ሰው አልቅሳችሁ ምናምን ልታስቀሩት አትችሉ። ብታዘገዩት ነው ሊሄድ የፈለገን ሰው እግዚአብሔር ነው ምላችሁ ታዘገዩታላችሁ። ምናልባት ዛሬ ስታለቅሱ አዝኖላችሁና ሊቆይ ይችላል፣ ነገ ይሄዳል። ስለዚህ ሊሄድ የፈለገ ሰው ጥርግ በል። ፈልጎ ተፈላልጎ ፈልጎሽ ከሆነ ይሶኬ። ከዛ ውጭ ማንም ሄደ ማንም መጣ አታልቅሱ። ሲመጣ ሲሶኬ፣ ሲሄድ ደግሞ ጥርግ በሉትና ያው ብዙ ጊዜ ግን ይህ ስሜት እንግዲህ ምክንያቱ አጣውለት የሆነ አረበኛ ሙዚቃ አለች በነገራችሁ ላይ ማለት ነው ለሻቤት ምንድን ነው የምትለው እናታችን ለስከሌትኒ አሀብክሌ ምናምን የምትል ሙዚቃ አለች እና እሷ ሙዚቃ ሪል ነች። ሪል ማለት ነው። በጣም የሚገርማችሁ በጣም ተወደዋለች ሰውየውን ስቲል እሱን በመውደዷ ራሱ ማለት ነው በጣም ተጎድታ ትቷት ሂዶ ጸጉሯን ተላጭታ ምናምን ይሄ እንትን አለ አይደል ሙዚቀኞች እንደዚህ የሆነ እንትን ላይ ተጠርተው ምናምን ሙዚቃ ምናምን የሚቀኑ ልክ እንደዛ ናትና ልጅቱ በጣም ብዙ ሙዚቃ ለሱ እንደዛ ጥሏት ሲሄድ ምናምን በጣም አዝና ምናምን እና ከዛ ይመለሳል ማለት ነው። ከዛ በኋላ እሱ ተመለሰ ለገንዘብ ብሎ ነው አሉ ያፈቀራትና ከዛ ልክ እንደዛ ስታለቃቅስበት ምናምን ይመለሳል። ከዛ ገንዘቧን በልትል ታርጎ ይመለሳል ምናምን። ከዛ አሁን ደግሞ ጠፍታለች እንደዚህ መድረክ ላይ አትገኝ ምናምን አሉና ልክ እሱ ተመለሰ ማለት ነው። በቃ እንደሚያፈቅራት ምናምን ነገሯት ተመለሰ። ግን የሆነ ጊዜ በጣም ደብድቧታል። በቃ ሰውነቷ አንዳንድ እንትን ብሎ ሐኪም ቤት ገብታ ምናምን ነገር ተሽሏት ግን እንደዚህ ወጣ መስፈን ምናምን አልቻለችም። በጣም አዘንተኛ ነው የሆነችው ምናምን ነገር ማለት ነው። ግን መቼም ነው የማይወዳት። በቃ ወዳትም ተወደዋለች፣ ግን ሁሌም እየደበደባት ይኖራል ማለት ነው። ስለዚህ የማይወዳችሁ ሰው ጋር ከመኖር ነጻነታችሁ ሲንግል ሆናችሁ እንደፈለጋችሁ እየፈነጠዛችሁ መኖር ማለት ነው። እዛ እሱ ወደደኝ አልወደደኝ እያልኩኝ ስሰጋ ስንከራተት እና እንደዚህ አይነት ነገር አለ። ያው ለአንዳንድ ሰዎች ስሜት የሆነ ምናልባት የሆነን ሰው እንዲገልጽላቸውና ይመስለኛል ብቻ የያዘን ስሜት ነው ይሁን። እንዲሁም ደግሞ የሆነ አንዳንድ ሰዎች የሚዘፍኑት ከልባቸው ነው። የሆነ በሀዘን የተነኩ ሊሆን ይችላሉ። ስለ ፍቅር የሚዘፍኑት በፍቅር የተነኩ ሊሆን ይችላል። ብቻ እያንዳንዱ ሰው ወይ ከራሱ ታሪክ ነው የሚዘፍነው ወይ ደግሞ ከሌላ ሰው ታሪክ የተነሳ ማለት አንዳንድ ሰዎች ለሌላ ሰው ነው የሚዘፍኑት ለሌላ ሰው ታሪክ፣ አንዳንድ ሰዎች ደግሞ ከራሳቸው ታሪክ ተነስተው ነው። እና ሰው ብቻ ሴቶችዬ ራሳችሁን ጠብቁ ምላችሁ የሆነ ፎንቃ የሚባለው ነገር በአንድ አይናቸው ብቻ አፍቅሩ ዞሮ እና ግማሽ ልባቸውን ደግሞ ያዙ ማለት ነው። የምሬን እኮ ነው። እንደዛ ነው ማድረግ ያለባቸው።
ጅል እያላችሁኝ ነው። እሰይ እና ለማንኛውም ቤተሰብ ወዳችኋለሁ፣ በጣም አከብራችኋለሁ። ድምፄም ካናደዳችሁ በጣም ይቅርታ፣ ምንም ማድረግ አይቻልም። እንግዲህ ባልና ሚስቶች ጀግኒት ጀግኒት ብለዋታል። እግዚአብሔር ያከብራችሁ የኔ ውዶች። እንደዚህ ከጎን መሆን በጣም ደስ ይላል እና አበረታቷት። እህታችንን በርቺ፣ በጣም ጀግና ሴት ነች። እውነት ለመናገር ወዳችኋለሁ። መልካም ጊዜ ሁላችሁ ባይ